ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብትትርፍርፍ ይበልልኝ። እኔ በጣም ደህና ነኝ። ቤተሰብ እንግዲህ 2026 ላይ ልንገባ ነው። ውጭ ሀገር ያላችሁ ቤተሰቦቻችን ማለት ነው። እኔ ደስ ብሎኛል። እኔ ቀን በጣም ነበር የምፈልገው። ለምን እንደሆነ ታውቃላችሁ? በቅርቡ ማለት ነው እንደ እግዚአብሔር ፍቃድ። ለማንኛውም ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አይ ላቭ ዩ ጋይስ። ሰውን በጣም ስራ እየበዛባችሁ እንደሆነ እረዳችኋል፣ ይገባኛል። እኔ የታችሁ ማግዛችሁ ቢሆን መጥቼ ተፍ ብዬ ጭርስ ነበር ማድረገው። የራሴን እንኳን አልጨረስኩም። አውቂያችሁ ነው ሳባ ብላችሁ ማለት ነው። ለማንኛውም ቤተሰብ ቪዲዮ ሰራ የነበረው ወይ ደግሞ ታምብሌል ሰርቼ ነበር ቅድም ጠዋት ማለት ነው። የሆነ ቪዲዮ ሰራ ነበርና ከተባለ ሴትዮዋ ስታባክኒ ብቻ እዚህ ደረስን ማለት ነው። ከዛ ኢንስታግራም እኔ የታችሁ ደድብ ያለው ሰሞኑን ማለት በቃ ጭንቅላቴ እየዞረ ስለሆነ ቲክታክ ብሎ ሁሉም ቦታ ላይ በደንብ እየገባሁ ግብት ስል ኢንስታግራም ቅምጥል የምን ፖስት አድርጋለች ፎቶ፣ ይህን የሚያምር ፎቶ ቅምጥልጥል ያለ እንደዚህ ምር ድምቅ ሞዴል ሁና ማለት ነው። አንዳንድ ሰዎች እኮ እንደዚህ ነገር መልበስ አይችሉም። ለምንድን አትሉ? ሆዳቸው ተጎቶ ነው። ሆዳቸው እንደዚህ ወደፊት እበጥ ብሎ እበጥ የሚል ዘፈን አለ በነገር እበጥ ብሎባቸው እንደዚህ ነገር ያ ያሉ ግን መልበስ አይችሉም። ዩ ኖ ያ እኔ የታችሁ ግን መልበስ እችላለሁ። በይዘው ወይ ቅምጥሌ ለብሳ አሳይታችኋለች። እንግዲህ ያው ቅምጥሌ ማለት እኔ በሚለው ነው። ገባችሁ? እኔም ሆዴ የሚወጣ ይመስለኛል ይህን ነገር ለብሰው። ወይኔ ሆዴ ፈላ። ለማንኛውም ቅምጥሌ የኔ ወርቅ ስራ፣ የኔ አትተገር፣ የኔ ውብ፣ የኔ ሽቅርቅር፣ የኔ ምርጥ ሴት፣ የኔ ጨዋ ሴት፣ የሚዲያው መሪ። እኔ እኮ ሚዲያው ሁሉ ደብሮ ጥሪ ምን ነው የሚመስለኝ አንቺ ቢያጣ ማለት ጌታን ነው የምልሽ። እኔ እውነቴን ነው አልዋሽም። ባይዘው እኔ ውሸት ወደ ማሽቃበጥ ምናምን አይዶን ነው አልችልም። የሆነ ሰው ካልወደድኩት ካልተመቸኝ አልተመቸኝም ነው። ገደል መግባት ይችላል በነገራችሁ ላይ ማለት ነው። አሁን እዚህ ጋር ነገርም ይዤ ነው የመጣሁት ዛሬ። ትናንትም እንኳን ነገር ብሎ ነበር። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። እኔ እምላችሁ ከሆነ ሰው ጋር ታነካኩ ጌታን ነው እምላችሁ። ቅምጥሌን ከእንትናና ከእንትና እያላችሁ አትፖስቷት። አንደኛ ማለት ነው ገባችሁ? ሁለተኛ ደግሞ የሆነች አንዲት ሰው የሆነ ሰው ፖስት አብራችሁ እንትን አድርጋችሁ እንትናዬ ጎበዝ ናት እችማ ምናምን አትበሉ። ታወዳድሩ አስጀምር አትችሉም። ዋይ ለመሰላችሁ ዩ ኖ ዋይ እሷ ሁላቸውን ስለምትበልጣቸው ማለት ነው። ገባሽ አይደል? ቁጥብ ሴት ስለሆነች ስለሆነች አይ ላቭ ዩ። ስለዚህ በምንም ነገር ታወዳድሯት አትችሉም። ገባችሁ? በሴትነት ቢሏት ሴትነት ምንም ድብቅ ማንነት የላትም። ከጀርባ ከፊት ከምንም ነገር አንድ አይነት ሴት ነች። ከልጅነቷ ጀምሮ እያየናት የመጣ ነው። የሆነ ወይኔ እንደዚህ ልልበስ ሳትል እንኳን በቢጃማ ወጣ ፀጉሯን እንደዚህ ተኝታ እንኳን እንደዚህ ተነስታ ወርቅ ጽጌረዳ ነች። እና እኔ የምላችሁ እንትን ነው ሰው ጋር ታነካኩኛላችሁ። እኔ የሆነ ሰው ለጠፋችሁ የሆነ ሰው እንዴት መሰላችሁ? እኔ ማንንም አልጠላም። መጀመሪያ እንድታውቁ የምፈልገው እዚህ ሶሻል ሚዲያ ላይ ማንንም አልጠላም። ማንንም ግን ከልብ የሚወዳቸው ወይ ደግሞ ኖርማል እንደ ማንኛውም ተመልካች መመለከታቸው ሰዎች አሉ። ሰው እነዛን ሰዎች መናገር አልፈልግም በእናንተ ስበብ ማለት ነው። ስለዚህ አርፋችሁ ተቀመጡ። ቅምጥሌ ስፔሻል ሰው ነች። በነገራችሁ ላይ ስፔሻል ምንድን ነው? ስፔሻል ማለት አንደኛ ወይ ደግሞ ወደማላውቀው እንግሊዝኛ ታስገባ። ኧረ ቅምጥሌ ግን ምን አድርጊ ብለሽ ነው ደግሞ እንግሊዝኛ ጽፋለች እዚህ ጋር ተርጉሙት። እኔ አላነብምም ምንም አለ ምን እንዳለች ብጽፉት ጥሩ ነው። ያው የሆነን ሰው ነው የነካችሁ መሰለኝ አላውቅም። ብቻ ለማንኛውም ምን ብላ መሰለሽ የጻፈችው ቅምጥሌ ከቤት ልንወጣ ነው። በነገራችሁ ላይ በየደቂቃው ልጆች እየመጡ ይጠሩኛል። የሆነች ጊዜ እንደዎችን ክፍል ይባርካት እንጂ እዛ ነው ተደብቄ እግዚአብሔርን እና ማለት ነው። ምን መሰላችሁ ምን ብላ የጻፈችው ቅምጥሌ ማለት ነው ያሰብነውን ከልክሎን ያላሰብነውን የሰጠን የምናስበውን ሆነ የምንፈልገውን ስለሚያጠፋን እሱ ስለሚያውቅልን ነው። ስለሆነውም ስላልሆነውም እግዚአብሔር ይመስገን። ካሜራማን ቤኪ ነው በሚለው እንግዲህ እዚህ ጋር ተቀምጧል። እና ኦፍኮርስ እግዚአብሔር በነገራችሁ ላይ አንዳንድ ነገሮች የሚሆኑትም አይሆኑትም ለበጎ ነው። ብዙ ነገሮች አሉ። በነገራችሁ ላይ እኛ ባሰብነው ወይ ደግሞ በፈቀድነው መንገድ ብንሄድ ኖሮ እስከ ዛሬ ህይወታችን ይጠፋል። ግን እግዚአብሔር አንድ አምላክ ለሁላችንም የሚቆምልን አምላክ ሳያዳላ የጠበቀን አምላክ የሚጠብቀን አምላክ እሱ ይሄ ልጅ ላንቺ አይሆንም ይሄ ነው የሚሆንሽ ብሎ ወደሚሆነን ያመራናል። እና እኔ አንዳንዴ እንደዚህ አይነት ነገር ለማውራት አልችልም በይው ላይ መጣ። ምክንያቱም ፈጣሪ በቸርነቱ እንጂ እስከ ዛሬ እዚህ ካለነው ደረጃ ያደረሰን በእኔም በኩል እዚህ ጋር ራሱ ብዙ ጊዜ በሰዎች እጅ ራሱ መጥፋት የምችልበት ጊዜ ራሱ ነበረና ግን እሱ መድኃኒዓለም ከብዙ ነገሮች ጠብቆኝ
እግዚአብሔር ከብዙ ነገሮች ጠብቆኝ እስከዛሬ ደረጃ ደርሻለሁና ስቲል ወደዚህ ለመምጣት ራሱን አስቤበት ምናምን ፈልጌው ምናምን የመጣሁት አመጣጥ አይደለም። በነገራችሁ ላይ ግን ያው እግዚአብሔር ብሎ ነው ወደዚህም የመጣሁት። ብቻ ብዙ ነገሮች እና ቅምጥሌ እንዳለችው እዚህ ጋር እስከዛሬ ያለችው እሷም በብዙ ነገሮች ብርታቱን ጥንካሬውን ፈጣሪ እየሆናት ምናልባት እኮ ሁላችንም እዚህ ምድር ላይ ዛሬ ያለንበትን ሁኔታ ወይ ደግሞ ያለንበትን ደረጃ አንፈልገውም ነበር፣ ሌላ ነው የምንፈልገው። ግን እግዚአብሔር ደግሞ ይህ ለእናንተ አይሆንም ይሄ ነው የሚሆነው ብሎ የተሻለን እሱ ለእኛ ሰጥቶን፣ ስለዚህ አንዳንድ ያሰባችሁት ነገር አልሆን ብሎ ያላሰባችሁት ነገር ሲደረግ እኔ እኮ የፈለግኩት ይህንን ነበር ብላችሁ አታማሩ። የተሰጣችሁን የሆነላችሁን እግዚአብሔር ይመስገን ይህን ስላደረግልኝ አመሰግናለሁ ብላችሁ አመስግናችሁ መቀበል አለባችሁ ብዬ አስባለሁ። እና ቅምጥሌ ቴንኪው የኔ ቆንጆ። ለዚህ ነው ስማርት ነች ምላችሁ ማለት ነው። ምክንያቱም ቅምጥሌ በጣም አስተዋይ ጨዋ ሴት ነች። እንዴት አድርጌ ልንገራችሁ? እኔ እሷን መወክላት ወይ ደግሞ እሷን መሰይማት በእናቶቻችን ነው። ምክንያቱም አሁን ዘመን ላይ ሆና ግን አመለካከቷ ወይ ደግሞ ጨዋነቷ ምናምን ብዙ ነገሮቿ እናቶቻችን ይወክላል እና ለባሏ ስትል ያላት ክብር ምናምን እና ደግሞ አንድ ነገር ነግራችሁ የምፈልገው ነገር ብሩኬ እንደፈለገች መቆንጠጥ፣ መሳም፣ እንደፈለገች ብዙ ነገሮችን የማድረግ ሙሉ መብት አላት። ፈቅዶ አካሉን ምኑን ብዙ ነገሩን አሳልፎ ሰጥቷታል። እሷ ምድር ስለዚህ ብሩክ የፈለገውን ነገር የማድረግ ሙሉ መብት አለው። ቅምጥሌም እንደዛው የሆነ ፍራንክ ሲሰራ እሪ እምቧ ምናምን አትበሉ። የእናትሽ ልጅ ወይ ወንድምሽ አይደለም ወይ ደግሞ ባላችሁ አይደለም። ሰው ዛት ለቅምጥሌ ባሏ ነው፣ የወደፊት ህይወቷ ነው። ስለዚህ እሷ የፈለገችውን ነገር ያሰበችውን የፈቀደችውን የማድረግ መብት አላት። እኛ በምንፈልገው ወይ ደግሞ በእኛ ሰው በሆነ ሰው ካልቀበጥ እንደፈለገን ካልሆን ከማን ላይ እንቀብጣለን እንዴ? ከሌላ ባዕዳ ሰው ማኮ ብትቀብጫ አንዴ በጥፊ አጣሙ ይጥልሻል። በዛ ላይ አያስፈልግም። ስለዚህ ፍቅር ማለት ወይ ደግሞ የወደዳችሁት የኔ ሰው ማለት እኮ እንደፈለኩ ልጨማለቅበት ነው። ጥሩ ነገርም ሆነ ልሰራበት፣ መጥፎ ነገርም ሆነ ልሰራበት፣ ብቻ የፈለግኩትን ነገር የሚሰማኝ ስሜት ሁሉ ልረማመድበት። ማን ነው እሱ? የራሴ ሰው ስለሆነ መብቴ ነው። አንቺ ምን አገባሽ? አንተ ምን አገባ? ምን አገባችሁ? በሰው ቤት ገብታችሁ በዚህ ውጡ በዚህ ግቡ ራሳችሁ እንደው እኔ እኮ መሳደብ አልፈልግም፣ ግን እንደው ሰድባችሁ ደስ ይለኛል። ነገር ግን ተው ሴቶች እያላችሁ አታሰድቡ። ሴቶች አንዳንድ ሴቶች ግን ሴትነታችሁን ረስታችኋል። የምሬን ነው። አትጨማለቁ። በማገባችሁ አትግቡ። እንደዚህ እኮ ነው እንደዚህ እኮ ነው እንደዚህ እና ምን ይደረግ? አይ ነው በምናየው ልክ እንፈርዳለን። ያ ማለት ግን የሆነ አስተያየት መስጠት መብት ነው። ከዛ ውጭ ግን ለምን ነካሹ ለምን እንደዚህ አደረግሽ የሚባል ነገር የለም። እንደው አንድ ነኪንካችሁና እንደዛ ይባሉ አይመለከታችሁ። እኔ አሁን አንቺ ባልሽ መጥቼ ነገ እንደው የሆነ ነገር ስታደርግ ለምን እንደው እንደዚህ ብታደርጊውልሽ ምን ይሰማል? ምን አስባ ነው ምን ፈልጋ ነው ብለሽ ነው ጓጉጭ የምትይው አይደል? ስለዚህ ሶሻል ሚዲያን ለመልካም ነገር ብንጠቀመው በቀኝ ነገር ብናስብ ቀኙ ብንይዝ ብዬ አስባለሁ። እና ቅምጥሌ የወርቅ ስራ በጣም ምር ደምቅ ብሎብሻል። እንደዚህ ሸብረቅ ቅምር እንዳለብሽ እድሜ ዘላለምሽ እንድትኖሪ የኔ እህትሽ ምኞቴ ነው። እግዚአብሔርን ሁሌም ደስተኛ ሆነሽ ሁሌም ስቀሽ እንድትኖር ይፈልጋለሁ። አይናው በጣም ብዙ ነገሮች በውስጥሽ እንዳሉ ብዙ ነገር መናገር ፈልገሽ ዝምታ ይሻላል ብለሽ ዝም እንዳልሽ እረዳሻለሁ፣ ይገባኛል። ያ ነገር ደግሞ ይጠቅምሻል እንጂ አይጎዳሽም። ብዙዎቹ ምናልባት ስላለፈው ስለ ድሮ ከየት መጣሽ ከየት ወጣሽ ምናምን ብዙ ነገሮችን አስረጅ ምናምን የሚሉ በጣም ብዙ ሰዎች አሉ። ግን ያ ነገር በሙሉ አስፈላጊ አይደለም። ባይዘው እኔ ኦፕን ነኝ ወይ ደግሞ ብዙ ነገሮችን መደበቅ አልፈልግም ምናምን የምትሉ ሴቶች ወይ ደግሞ የምትሉ ሰዎች ሶሻል ሚዲያ ያላችሁ ሰዎች ያ ሰው የሆነ ነገር ንገሩ እንደዚህ አድርጉ የሚላችሁ ነገር በዛች ነገር ጠልፎ ሊጥላችሁ ስለሆነ መናገር ያለባችሁን የሌለባችሁን ነገር ብታስተውሉ ባይኔ። በተረፈ የኔ ቆንጆ ሁሌም ምርድ የምትበልብሽ በቤቷ ላይ ነው እንግዲህ ሸብረቅረቅ ብላ እንደዚህ አምሮባት የመጣችው። ሁሌም ረብሽ የኔ ወርቅ ስራ። ሴት ልጅ እንደዚህ ሁሌም ከፍ ስትል እንደዚህ ቆንጆዬ ስትሆን እንደዚህ ራሷን ስትጠብቅ እንዴት ደስ ይላል። ስማም ደግሞ ሞዴል እኮ ነሽ ታውቂያለሽ። አሁን በዚህ ዘመን ቦርጭ በበዛበት ሆድ እንደዚህ በተስፋፋበት ዘመን ያንቺ ሆድ እንደዚህ ልጥፍ ብላ በማየት ወይተው ወደ ነገር አትወሰደ። ለማንኛውም የኔ ቆንጆ በጣም አወድሻለሁ፣ በጣም አከብርሻለሁ። እድሜ ዘላለምሽን ደስተኛ ሆነሽ ኖሪልኝ። ሶ ብሩኬንም ቅምጥሌንም ሰብስክራይብ ወይኔ ጉዴ ሴት